እያሰራ ይኖራል እንጂ እንደው ማለት ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሆነችም አንድ ብር ታውቃለች። የኢትዮጵያ አንድ ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ አንድ ብር አልሰጠችኝም። ምስትነቷን እንጂ ሳንቲሟን ስለማልፈልግ እንጂ ይህኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርክ ያለው። ሌላ ከኔ የምፈልገው በሌላ በኩል አብሮ በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ። የፈለጉትን ነገር ማምጣት እችላለሁ። እንደዛ ብሎ ነገር ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለሁ። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለም ካሁን በኋላ ሂጃለሁ። አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9,000 ድራም ሪካርዱ ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንም አላለኝ። 9,000 ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንደፍ ቃል ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪካርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪካርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እንዳትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሀፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው። አዎ አገባው። መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች እድሉን ሰጠች። አምጪ በያት እና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምፅ አታገኙ። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ። አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል? በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ፣ ይሰማኛል። እና
ነበረ። ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያደርግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ጥሉኝ። እዚህ ሚዲያ ላይ የፈለገ ሰው ይጥላኝ። አላቃችሁ ማንንም አላገባው። አይዶንኬር ሚዲያ አዳም በቃ ሴት ሊጎዳ ያለው ሴት ሊጎዳ ነው። እስኪ ነገ አላግባ፣ እስኪ ነገ በሰርግ አላግባ። እሺ ቆይ አቢብ አንድ ጥያቄ ጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጊያለሽ። ይሄ ነገር ችግሩ እንዲፈታ ትፈልጊያለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ይኸውልሽ የዚህ ልጅ ትዳር አለው ካለች መታ ገብታ ትናገር። ወለ መርያም ወለ ሰሚራ ወለ ጅኒ ሴቶች አይደላችሁም። አለቀ ደቀቀ። ከዛሬ ገመኔ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርትን ተመቷለሁ። ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ሚዩት ሳረገው እያመራኩ አንተ እንደምትኝ ስጠኝ። አንዱ ሚዩት ሳረገው መርየም ሚዩት አርጊ ጉድፈል እባክሽን አቢባ ልለምንሽ፣ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝ። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ይወቅሳሉ። ጤና የለም። አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ የእነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ብትመጣ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ፣ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችው ተናግራ ተነስታ መጣ። ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለሁ። ግን ተናገሪ በላት አቢባ፣ ተናገሪ በላት። ምን አለች ሰሚራ? ይሄን አለች በል ሙባረክ። አቡዬ እኔ አልተናገርኩም፣ ግን ተናገሪ ካለለውም። ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቂያቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ። ሰሚራ አንቺ ደስተኛ የምትሆኚው መርያምን ቢፈታት ነው ኒካውን ቢያውርድ? እኔ ለመርያም አይደለም የተናገርኩት። አንቺና መርያም አብራችሁ ሙባረክ ሙባረክ ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እት መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። እኔ አዲስ
ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም ባይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች ያለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድነው ችግር? ከአንተ ትልቅ ሰው አይደለ እንዴ? ለምን ስለማከብረሽ ነው የተቀመጥኩት። ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ በሽተኛ ነኝ። ተረጋግቼ ራሴ ተረጋግቼ ለሌላው ምሳሌ ቶሮቢ ነው። በቃ መርያም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራ መርያም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሜራ ብቻ ነው የማውቀው እኔ። አሁንም ሰሜራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቅ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርያም ወርቅና ብር አልወሰደብኝም ነው። ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም በያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ፣ አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ። እኔ ንዴት ላይ አይደለሁም አቡዬ። ቤታዊ ስለሆንሽ ነው በት ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስቢበት። ለምንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮች ላይ ሊመጣ ይችላል። አስቢበት ሰሚራዬ። እና አይዞሽ እሺ፣ ሌላት አይዞሽ እሺ። በጣም እንወድሻለን። አንቺ ጠንካራ ሴት ነሽ። እሺ እሺ፣ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ